ኢየሱስ ስለማይሰራ ነው ስለማያሰሩት። አንተ ሰፈር ያልሰራው ስላላሰራው ነው ስለማይሰራ፣ ስለማይችል ነው ስላላስቻልከው። አንደኛ ነገሥት ምዕራፍ 10 ቁጥር 2 እና 3 4 ላይ ንግሥት ሳባም ወደ ኢየሩሳሌም ወደ ሰለሞን ከሩቅ አገር መጣች። በሰለሞን ፊት ጥያቄዋንና እንቆቅልሾቿን በሙሉ አጫወተችው። ሰለሞንም ያልፈታላት አንዳችም ጥያቄ አልነበረም ይላል። ዛሬ እግዚአብሔር እንደዚህ እፈታላችኋለሁ። ውል የሌለው ነገር የሚፈታበት ነው። ከንጉሥ ሰለሞን ወደሚበልጣው ኢየሱስ መጣልና ዛሬ ይፈታላል። ተፈታ። ምን አረገላት? ፈታላት። ንግሥት ሳባ ከሩቅ ወደ ኢየሩሳሌም ወደ ሰለሞን መጣች። የልቧን ጥያቄ እንቆቅልሿን አጫወተችው። ንጉሥ ሰለሞንም ፈታላት። ሊፈታው የማይችል ጥያቄ በሷ ዘንድ አልነበረም። ዛሬ ባንተ ቤት ላይ እነግርሃለሁ፣ ጊዜ ወስዳል እንጂ የማይፈታ የለም። ለምንድን ነው የሳባ እንቆቅልሽ የተፈታው? ሳባ የሰለሞን ብርታት ብቻ፣ የሰለሞን ጥበበኝነት ብቻ፣ የሰለሞን ቅባት ብቻ ጥያቄ ይፈታል? እኛ እኮ የጥያቄዎቻችሁን መልስ ለምንወደው ሰው ከኪሳችን እያወጣን የምናድል አዳዮች እኮ አይደለንም። እኛ አገልጋይ እኮ የጥያቄ መልስ አዳይ፣ የእንቆቅልሽ ፍች ከኪሱ ብድግ ያደረገ ትንቢትን ስለምወዳት ፓስተር ሜሪን ስለምወዳት ዜድን እንትን ስለምላት ብዬ ማድልህ እኮ አይደለሁ። እያንዳንዱ እዚህ ቤት ስትመጣ የሚፈረድልህ እንደ እምነት ብቻ ነው። ሳባ ለምን ተፈታላት? አመጣጧ ገና ይላል። ከሩቅ የሚመጣ እኮ ተምኗል። አንተ ዝም ብሎ መስሏል እንደ ከጎረቤት መምጣትና ከሩቅ መምጣት። ታክሲ ቆስት አርጋ ከሩቅ ከኢትዮጵያ ምን ብላ ሰምታ። የመምጣቷ ምንጭ ምንድነው? ሞራል አይደለም፣ እምነት ነው። እምነት ከምንድነው? ከመስማት ነው። መስማት እስከ ነው ከእግዚአብሔር ቃል ነው። ስለ ሰለሞን ምን አደረገች? ሰማች። የሰማችውን ተጓዘች። እንደዚህ ይላል፣ ወርቅ ብር፣ የከበረ ዕቃ፣ ግመሎቿን ይላል አስጉዛ ምን ብላ ጓዝ ይዛ ነው የሚል። ጓዝ ማለት አንድ የተንጠለጠለ ፌስታል እንዳይመስልህ። ጓዝ ይዛ የሴትዮዋ ዝግጅት ሰለሞን ጋር ስትቀርብ፣ ሰለሞን ጋር ስትመጣ ፍቿ እንዲፈታላት ያደረገች የመጣችበት እምነቷ ነው። ያለ እምነት መጥተህ አትጎትተን። ለብዙ ሰዎች የተመለሰላቸውን ሰዎች ስጠይቅ ከቤታቸው ነው የጀመሩት። እቁብ ሲጥሉ እግር መንገዳቸውን ገብተው አይደለም፣ ከቤታቸው ነው የጀመሩት። ብዙ ሰዎች አማኞች ከሆኑ የማይፈታ ጥያቄ የለም። ይሄ ቤት ልንገር የእምነት ቤት ነው። የፖለቲካ የስብሰባ አዳራሽ አይደለም። ይሄ ቤት የእምነት ቤት ይባላል። ማርቆስ 6 ቁጥር 5 በዚያም በጥቂቶቹ ድዌዎች ላይ እጁን ጭኖ ከመፈወስ በቀር ታምራት ሊያደርግ ምንም አልቻለም። ማን ያልቻለው? ኤልሻዳዩ ታምራት ማድረግ አልቻለም። ኤልሻዳይ ማለት ምን ማለት እንደሆነ ታውቃለህ? አንሊሚትድ ሪሶርስ ማለት ነው። ያልተገደበ ኃይል፣ ያልተገደበ ችሎታ ያለው አምላክ። እነሱ ሰፈር ግን ታምራት ማድረግ አልቻለም። አንሊሚትድ የሆነው ኢየሱስ እዛ ሰፈር ተወሰነ፣ እዛ ሰፈር ተገደበ። ኢዮብ በምዕራፍ 42 በቁጥር 6 እንደዚህ ብሎ ይናገራል። ሁሉን ታደርግ ዘንድ ቻይ እንደሆንክ ሐሳብህ ከቶ ይከለከል ዘንድ እንዳይቻል አወቅኩ የተባለለት እንኳን እግዚአብሔር መጥቶ ሐሳቡ የማይከለከለው እግዚአብሔር እዛ ሰፈር ግን ታምራት ማድረግ አልቻለም። ለምን? አንተ ሰፈር ኢየሱስ ታምር መስራት አልቻለም። እዚህ ሰፈር ታምር ይሰራና እዚህ ሰፈር አይችልም ኢየሱስ። እዛ ቤት ታምር ይሰራና እዛ ቤት ኢየሱስ ይገደባል። እዚህ ሰፈር የሆነ እውር ያበራና እዚህ ሰፈር ይገደባል። ሲጻፍ እንደዚህ ተብሎ የተጻፈለት ጌታ አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩት ደግሞ ባለጸጋ ነው ተብሎ የተጻፈ አንዱ ጌታ። አዳልቶ ሳይሆን እዚህ ሰፈር አዳልቶ እዚህ ሰፈር ሳይሆን እምነት አጣ። ዛሬ የሆነ እምነት ይመለስልሃል። ሰፈር ላይ እግዚአብሔር ስራ መስራት ይጀምራል። አንድ ሰፈር ይሰራና አንዱ ሰፈር አይችልም። አሁን ስማኝ፣ ኢየሱስ ስለማይሰራ ነው ስለማያሰሩት። አንተ ሰፈር ያልሰራው ስላላሰራው ነው ስለማይሰራ፣ ስለማይችል ነው ስላላስቻልከው።
አቅሙ ትልቅ የሆነውን እግዚአብሔር፣ ኃይሉ ትልቅ የሆነውን እግዚአብሔር አትገድብ፣ አትወስን። የእምነት እርምጃ፣ የእምነት እንቅስቃሴ ውሰድ በለው አንዴ። ኧረ አይታማም እግዚአብሔር በለው። ኧረ እሱ ሁሉን ቻይ ነው በለው አንዴ። ሐሳቡም ደግሞ አይከለከል። እምነትን ይረዳዋል እግዚአብሔር በለው። አንተ ሰፈር ገብቶ ኢየሱስ በለው አንዴ። አልቻለም አይባልም። ቤት ገብቶ አይወጣም። መንደር ገብቶ አይወጣም። አንድ ነገር አድርጎ ይወጣል። ዘንድሮን የሰፈር ኢየሱስ ሳይችል አይወጣም። ኢየሱስ ያለውን ሪሶርስ ሳያደርግ አይወጣም። ኃይል ሪሊዝ ይሆናል። እኔ በለው አንዴ አማኝ ነኝ በለው አንዴ። የደረቀ አለመልማለሁ፣ የሞተ አስነሳለሁ። ሰይጣን የሚለውን አልሰማውም። የእምነት መንፈስ ገብቶብኛል። ነገሬን አስለውጠዋለሁ፣ አስቀይረዋለሁ። ትልቅ ኃይል ያለው ጌታ ከኔ ጋር ነው በለው አንዴ። ኃይል ያለው ጌታ እኔ ጋር ነው። ውስጤ ነው ያለው ኢየሱስ። አሁን የኖርኩትን አልደግምም። ደግሜ አልኖርም። ደግሜ አልጨነቅም። የትላንትናውን ደግመ አትኖርም። ለምን ሲባል እኔ አማኝ ነኝ፣ አምናለሁ። ለግርግር አይደለም ቸርች መመጣው። እማታምን ከሆነ አትሄድ ቸርች። ኢየሱስ ኃይል ስለሌለው አይደለም። በእውነት በዚህ ዘመን ቅባት ስለሌለ አይደለም። አማኝ ጠፋ። የሚሰራ ጌታ ለምን አልሰራ? 6:4 ኢየሱስም ነቢይ ከገዛ አገሩና ከገዛ ዘመዶቹ ከገዛ ቤቱ በቀር ሳይቀበል አይቀር አላቸው። ኢየሱስ ያልሰራው በዚህ ሰፈር፣ በዚህ ቤት፣ በዚህ መንደር ኢየሱስ ክብሩን አጥቷል። አለቀ። ምኑን አጥቷል? ቦታውን አጥቷል። ኢየሱስ በዛ ሰፈር የጸራቢው ልጅ እንጂ ኤልሻዳይ አይደለም። ኢየሱስ እዛ መንደር ሱቅ ሲላላክ የነበረ አንድ ልጅ እንጂ አምላክ አይደለም። ኢየሱስ ሰፈር እንዲሰራ ትክክለኛውን ክብሩንና ቦታውን ያዝ። ልኩን ያዝ። ቦታውን ያዝ። ንጉሱ ቦታውን ያዝ። ንጉሱ የልብን መካከለኛ ቦታ የያዘው ትክክለኛ ቦታውን ሲይዝ ያኔ ፋንክሽን ማድረግ ይጀምራል። እዛ ሰፈር ይሰራል፣ እዚህ ሰፈር አይሰራም። እዛ ይሰራል፣ እዛ አይሰራም። ለምን ሲባል ኢየሱስ እንኳን መጥቶ ሊመጣ ሲል ያስታውቃል። ሽሩ ጉዱ ያስታውቃል። ይነጠፍለታል፣ ይጎዘጎዘለታል። እነ ማርቆስ 2 ላይ ሲናገር ኢየሱስ ቤቱን ሊገባ ነው ሲባል በሮች ቢዘጉ ጣራ ይቀደዳል። በምንም የማይሆን ነገር የለም። የጣራው መቀደድ ምን መሰለ? ይፈወሳል ነው። እርግጠኛ ነው። ልንገርህ፣ ሕይወትህ በእምነትህ ልክ ነው። እንዳትፍጨረጨርሽ፣ እንዳትቧጥጥ። ሕይወትህ በእምነትህ ልክ ነው። እኔ ጥሪ ያለኝ የእግዚአብሔር ሰው አይደለም። ጠሬ ኢየሱስ በአካል እዚህ ይመጣ የሚሰራልህ በእምነትህ ልክ ነው። ኢየሱስ እዚህ ቤት አልከበረም። ኢየሱስ እዚህ ቤት ያናጺ ልጅ ነው። ኢየሱስ እዚህ ቤት ሲወለድ ያውቁታል፣ ሲያድግ ያውቁታል። ሱቅ ልከውታል፣ ዳቦ ልከውታል፣ ስኳር ልከውታል። ባይዘው ሌላ ኑሮ ይኖር እንዳይመስል እችንኑ ኑሯል። እናቱን ያግዝ ነበር። እንጨት ወዲያና ወዲያ ያደርጋል። ይህንን እንደዚህ እንጨት እያመላለስ ያደገው ማን ይመነው? ማን አምላክ ነው ይበለው። ኢየሱስ አንተ ቤት ተገቢውን ቦታ ይዟል። ኢየሱስ አንተ ቤት ይሰዋለታል። ተው የሚለው ይሆንለታል። ይሄን አቆም ሲል የምታቆምለት ነው። ተውልኝ ሲል የምተውለት ነው። አንደኛ ነው ኢየሱስ። ቤትህ ከብሯል፣ ተልቋል፣ ገዝፏል። ትክክለኛ ቦታውን ይዟል። ልንገርህ፣ ቅባት ቦታ ይፈልጋል። መድኃኒት ቦታ ይፈልጋል። አንድ ጊዜ እህቴ ፋርማሲስት ናት። ፋርማሲስት ማለት ስለ መድኃኒት በደንብ ታውቃለች። ለሚሩ ለልጄ የሰጠሽኝ መድኃኒት ብዙ አልሰራ አለ ስላት፣ የታስቀምጣችሁት ነበር አለችኝ። ለምን ስላት፣ መድኃኒት ቦታ ይፈልጋል አለችኝ። መድኃኒት አፈር ላይ ጥለው አንስተው አይሰራም። መድኃኒት ፍሪጅ ከሆነ ፍሪጅ ይፈልጋል። ፓኮ ከሆነ ፓኮ ይፈልጋል። ቦታ ይፈልጋል። ኢየሱስ ቦታ ይፈልጋል። ቅባት ቦታ ይፈልጋል። ቅባት አብረው ስለዋልክ የምትነካካው አይደለም። ከዚህ ቀጥሎ ይህን ይናገራል ስላልክ የምትነካካው አይደለም ቅባት። ለዚህ ነው የማይሰራል ቅባት። አብረ ስለዋልክ፣ አብረ ስላደርክ፣ አብረ የሆነ ነገር ስላልክ የምትነካካው አይደለም ቅባት። መንደር ስለዋለ ኢየሱስ፣ ሰፈር ስለዋለ፣ ቤት ስለገባ ውጭ አላድርም አንተን ማደሪያዬ ነህ ብሎ ስላደረ ኢየሱስ አይናቅም። ቅባት፣ መድኃኒት
ቦታ ትሪትመንት ይፈልጋል። አትሳፈጥ ከቅባት ጋር ያለበለዚያ እዛ ይሰራል እዚያ ይሰራል። ለሌሎች ምስክርነት ትሰማለህ፣ አንተ ሰፈር ምስክርነት የለም። ምን የሚሰራ ስራ የለም። ምን የሚደረግ ነገር የለም። ዮሐንስ ኢየሱስ ክርስቶስን ታምር ሲያደርግ ምልክት ነው የሚለው። ምልክት በዮሐንስ ወንጌል 7 አደገኛ ታምራት ወይም ምልክቶች ተደርገዋል። ከሰባቱ ከተደረጉት ምልክቶች በሙሉ 7ቱንም ሂዳችሁ እዩዋቸው። 7ቱም ታምራቶች ለኢየሱስ በተሰጠ ቦታ ለአገልጋይ በተሰጠ ቦታ ላይ ብቻ ነው የሰራው። ከፍተኛ ቦታ የሰጠውት ሰዎች ተፈውሰዋል። የገፉት አልተፈወሱ። ምን እናንሳ ከሰባቱ? አልዓዛር በቃ አልዓዛር ከሙታን ተነሳ። በጣም ጥሩ። ይሄ ታምራት እነ ማርያም ቤት ለምንድን ነው የሰራው? ማርያም በኢየሱስ ክርስቶስ እግር ስር ውድ ቤስት የመጨረሻውን ሽቶ ሰብራ ነበር። ወንድሟ ላይ ነሳ። እዛ ቤት ታምራት ላይ ይደረግ አይችልም። ታምራትን ልንገር ዛሬ እንዳትለማመድ ከቅባት ጋር ወዲያው ሰበረች። መስበር ብቻ አይደለም፣ በፎጥ አይደለም፣ በፀጉሯ አበሰች። ቤስት እነ ማርያም ቤት የኢየሱስ ነው። እነ ማርያም ቤት ቤስት ጭብጨባ፣ ቤስት እልልታ የኢየሱስ ነው። ቸርች ነው የሚጨበጨበው። የትም ሰፈራት ቤስቱ ያለው እዚህ ሰፈር ነው። ዛሬ ግን ልንገርህ፣ ቅባት ትፈልጋለህ? ቅባት ቦታ ይፈልጋል። መድኃኒት ትፈልጋለህ? መድኃኒት ቦታ ይፈልጋል። የመጨረሻውን የምታረግለት ነገር ለቅባት ከሆነ ቅባቱ ሳይነካ አያልፍም። 10 ዓመት ጌታ ቤት ስለቆየ አትላመድ። ተመላላሽ ነው የምትሆነው። ብዙዎች እየነኩ ይሄዳሉ፣ አንተ እዛው ሰፈር ትሆናለህ። አትላመድ። ለመዱት። ተገቢው ቦታ የለውም ቅባት፣ ተገቢው ቦታ የለውም ኢየሱስ። ዋው! ኢሳይያስ 60 የክብሬን ቤት አከብራለሁ። አዲሱ ትርጉም የሚናገረው ለኔ ትክክለኛ ቦታና ክብር ያለውን ሰው አከብረዋለሁ። ከዛስ እንደዚህ ካለ በኋላ እንደዚህ በሙሉ ተሰብስበው ወደ አንቺ ይመጣሉ። የባህሩን ብልጽግና ትበያለሽ። የአሕዛብ ብልጽግና ወደ አንቺ ይመጣል። ለምን? አክብረሽኛል። መድኃኒት የማይሰራው ስትለምደው ነው። ዮሐንስ 2 ውሃ ወይን ጠጅ ሆነበት። አንደኛ ይላል ኢየሱስ ክርስቶስ ታድሞ ነበር። አለቀ። የመጨረሻው ቤስት እንግዳ አንተነ እዚህ ቤት ላይ ተብሏል። አለቀ። ኢየሱስ ለችግር ጊዜ ትዝ ሲል የምታነሳው ዕቃ አይደለም። ሲወጋጋሽ ችግር ሲከብሽ ኢየሱስዬ የምትይዋድ የህይወትሽ ራስ፣ የህይወትሽ ጌታ፣ የልብሽ መካከለኛ ሴንተር እሱ ንጉሥ ነው፣ የሚሾም ንጉሥ። ያንተ ጉዳይ አቃባይ፣ ያንተ መልእክት አቃባይ አይደለም። ኢየሱስ የህይወት ራስ ነው። ምን ይላል እግዚአብሔር? በተመቻቸው ጊዜ ጀርባቸውን ይሰጡኛል። ጭንቀትና መከራ በደረሰ ጊዜ ወደ ቤቴ ይሰበሰባሉ። እኔም በዚያን ጊዜ ጀርባዬን እሰጣቸዋለሁ። ኢየሱስ ጉዳይ ሰሪ አይደለም። የህይወት ራስ፣ የልብ ገዢ፣ ዋና መኖሪያ ትንፋሽ፣ ቢሰራ ባይሰራ የምከተለው፣ ቢበላ ባይበላ፣ ብፈወስ ባልፈወስ የምከተለው የህይወቴ ራስ ነው። የክብሬን ቤት አከብራለሁ። ዮሐንስ 2 ገና ኢየሱስ ሳይመጣ ታድሟል። በቃ እዛ ቤት ምን ይሆናል? ከተአምር ውጭ ምን ይሆናል? ከዛስ ማርያም መጣችና ኢየሱስ የጎደለ ቢኖር ሊሞላ ይታመናል። አልቆባቸዋል። ለማንም አይባልም። ማንም ያንን ወይን ጠጅ መሙላት የሚችል አቅም ያለው እዛ ቤት የለም። ጉልበት ያለው እዛ ቤት የለም። አንድ የጎደለ መሙላት የሚችል ባለ ጉልበት እሱ ስለሆነ አልቆባቸዋል አለ። ምንድነው የሚያሳየ? እምነት። ኢየሱስ በማርያም ልብ ውስጥ ከፍተኛ ቦታ ነበረው። ሲቀጥል የሚላችሁን ስሙ። የሚሰማ ነው እዛ ቤት ኢየሱስ። እንዲህ በሆነበት ሰርግ ላይ ቢያልቅ ምን ችግር አለ? ሌላ ይጠመቃል። ሌላ ክብር ያለበት ወይን ጠጅ ይጠመቃል። ሌላ ኃይል ያለው ነገር ይጠመቃል። ከወዴት አኖራችሁት የሚባል አንድ ሌላ ነገር ይመጣል። ልናገርብህ ዛሬ ኢየሱስ ትልቁን ቦታ በሕይወት ይይዛል። መድኃኒት ትክክለኛውን ስፍራ ይይዛል።
አገልጋይ ትክክለኛውን ቦታ ባንተ ልብ ውስጥ ይይዛል። ያን ጊዜ ወደ ሌላ ቦታ የሚሄደው ኢየሱስ ወደ አንተ ቤት ይገባል። ይሄ ለተመረጠ ትውልድ እንጂ ላንቺ አይሆንም የተባለች የሲዶና ሴት ፍርፋሪ እያለች ተቀብለው ትሄዳለች። ብልጥ ሰው ተቀብሎ ይሄዳል። ብልጥ ሰው አምኖ ይሄዳል። እሷ ሴት እኮ ራሷ መጀመሪያ ወደ ኢየሱስ ስትመጣ እየሰገደች ነው የሚለው። ተገቢውን ቦታ እየሰጠች ጎንበስ ቀና እያለች ልጄ አጋንንት ይዟታል፣ ልትፈውስልኝ ይገባል፣ መሲህ እንደሆንክ አውቃለሁ፣ ታላቅ ሰው እንደሆንክ አውቃለሁ። እስራኤላዊ ተሰብስቦ ለምዶ ባይሰግድልህ እኔ እሰግድልሃለሁ፣ ከሲዶና መጥቼ እሰግድልሃለሁ። መልእክት አለኝ በዚህ ዘመን እንደተጠራ ሰው። ቤታችሁ እንደዚህ አይቀጥል፣ ኑሯችሁ እንደዚህ አይቀጥል። አትልመዱ፣ ቸርች አትልመዱ፣ ቅባት አትልመዱ፣ የእግዚአብሔር ሰዎችን አትልመዱ። ከዚህ ቀጥሎ ይሄ ነው በሚባል እሳቤ አትቀመጥ። የእግዚአብሔር ሰዎች እኮ ጥላቸው እኮ የፈወሰው ጥላቸው ላይ ቅባት ስላለ አይደለም። እነዛ ተቀባዮቹ ጥላቸው ቢነካኝ እንኳን ስላሉ ነው። ወንድሜ ዘንድሮ እኮ የቅባት ጉዳይ አይደለም፣ የአማኝ ጉዳይ ነው። አማኝ ነህ ሆይ የፈለከ እግዚአብሔር ሰው ጋር ሂድ፣ ግን ስትሄድ እባክህ አምነህ ሂድ፣ አታጅብ። ጻድቅ የሚኖረው በእምነት ብቻ ነው። እምነት ነው የሚያድነው። ስለዚህ እምነትሽ አድኖሻል፣ እምነት አድነዋል። ለመዳን እምነት እንዳለ ባየ ጊዜ በዚህን ተነስና ተመላለሳለሁ። አማኝ 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 አማኝ። መድኃኒትና ቅባት በግልባጩ በአጉሉ ከተነካካው ጠላት ነው። ራሱ ቅባቱ ተዋጋቸው ነው የሚለው። መድኃኒት እስኪ በልኩ አትውሰደው፣ ሳይድ ኢፌክት። ቅባትና መድኃኒት ከተዋጋው ከነካካው ከለመድከው አንድ ነው። ምንድን ነው እያልኩ ያለሁት? ምንድን ነው እያወራ ያለው የእግዚአብሔር ሰው? ኢየሱስ ያንን ፓወር ይዞ ሳይችል ይቅር አንሊሚትድ ሪሶርስ ያለው ኢየሱስ፣ ሁሉን ታደርግ ዘንድ ቻይ እንደሆንክ የተባለ ኢየሱስ እና እኛ ቤት እንዲሁስ ገብቶ ይኑር፣ ዝም ብሎ ይኑር። ይሄ የህይወት አቋም እንዲሆን ሕፃን ልጅ ቢናገር ዛሬ እሰማለሁ የሚል መንፈስ ይዘህ ቸርች ከሄድክ ያንተን መድኃኒት ይዘህ ትወጣለህ። ኢየሱስ የሚሰራ ያልሰራበት ምክንያት እንደዚህ ይላል። ኢየሱስ ክርስቶስ አልከበረምና መንፈስ አልወረደም ነበር። ኢየሱስ በከበረበት መንፈስ ሪሊዝ ያደርጋል። በህይወት ላይ ኢየሱስ ሲከብር መንፈስ ቸርች ለምዳችሁ አትሉ። ስልካችሁን ኦን አርጋችሁ ብትጠሩ ልትሄዱ እዛ ጋር ገብታችሁ አውርታችሁ እንዲህ አትመላለሱ። አይሰራም። አትልመድ። ቸርች ቢ ሬዲ። እንደ ወታደር ከገባበት ጊዜ ጀምሮ ኢየሱስ ዛሬ ይነካኛል፣ በቃል ይነካኛል። ይሄ ክብሩ ዳመናው ያለበት ቦታ ነው። በዚህ በሚፈራ መንፈስ እቀመጣለሁ ካልክ ይሄ ማለት የመፍትሄ ዘመን የሚያሳጥር ነው የነገርኩ። ያጥራል መልስ። ብዙ የማይጠቀሙ ሰዎች ቸርች ውስጥ አይቻሉ፣ ለማዶች ናቸው። ዛሬ አንድ ሰው እየዳነ እንደሆነ አውቃለሁ። ይሄ ቤት የክብር ቤት ነው። የክብሬን ቤት ደግሞ አከብራለሁ ይላል እግዚአብሔር። ሰራዊት በኔ ቤት ላይ አንተ ክቡር ነው በለው። በኔ ቤት ላይ አንተ አንደኛ ነህ። በኔ ቤት ላይ የመጀመሪያ ቅድሚያ የምሰጥህ እምሰዋልህ ነኝ፣ እምተውልህ ነኝ። ተው ያልከኝን እተዋለሁ፣ አርግ ያልከኝን አረግልሃለሁ። በቤቴ አንደኛ ክብር ያለ አንተ ነህ።